ዶክተር ሳሙኤል ሳንሻይን ባለፈ ምንድነው ያለው? ሬንጅ ሮቨር እስከምትገዛው ነው ሬንጅ ሮቨር። መኪናው የሚሰጥህ ለየት ያለ ሰላምና ደስታ የለም። አሁን ሰላም ካልሆን በሬንጅ ሮቨር ሰላም አትሆንም። ማለት ሰው ምን ነው የሚለው? እኔ የኢትዮጵያ ሕዝብ ወዳለሁ፣ ሚስቱ አይወዳትም። ተማሪ ትምህርት ሲያልቅ ደሰታለሁ፣ ነፃ ሆናለሁ እንደሚለው ያጣ ሰው ሳገኝ ደሰታለሁ ነው የሚለው። ያገኘ ሰውስ ደስተኛ ነው ወይ? እኔ 3 ሰራተኞች ቢኖሩን አንድ ወንድ፣ ያው ሴቶቹ ወንድ ይወዳሉ። አንድ ወንድ ቆንጆ ወንድ ባለሙያ ቀጥራለሁ። ያ ተስፋ የምታደርጊበት ቆንጆ ልጅ አንደኛ ቁስለት እሱ ሊሆን ይችላል። ትምህርት ቤት አካውንቲንግ እንማራለን፣ ግን ኢትዮጵያ ላይ የሚሰራ አካውንቲንግ የምንማረው መስሪያ ቤት ስንገባ ነው። አሁን የምትሰራበት ያለህ መስሪያ ቤት ትምህርት ቤትህ ነው። እንደ ትምህርት ቤት እየከፈልክ ሳይሆን የምትማረው ተከፍሎ። እኔ ስቃይ ከሆንኩ የምሰቃይበት ጉዳይ ይቀያየራል። ተቀጣሪ ሲሆን ተቀጣሪ በመሆኔ ይሰቃያል፣ ቀጣሪ ሲሆን ቀጣሪ በመሆኔ ይሰቃያል። ሁሉ ችግርህ እንፈታልሃለን። መኪናም ሰጥሃለን፣ ቆንጆ ትዳርም ሰጥሃለን፣ ቤትም ሰጥሃለን። ህይወትህ ስጠን ብንለው ማንም ሰው እሺ አይልም። ዋና ህይወት ሰላም የሆነ ፍቅር የሆነ ሀብታም የሆነ ተአምር የሆነ ሀሳብ ካሰብ፣ የሀሳብ ደግሞ ከቆየህበት ትኩረት ከሰጠው፣ በዛ ሀሳብ መሰረት ደግሞ አክሽን መውሰድ ከጀመር ሁሉ ነገር በሰዓቱ ይስተካከል። በዓሉ ግርማ ምን ይላል? በዓለማችን ላይ አንድ ቋሚ ነገር ካለ ምንድነው ይላል? ለውጥ ብቻ ነው። ስለዚህ እኛም ሰራንም አልሰራንም መለወጣችን አይቀርም። ጉዳዩ ወዴት ነው የምንለወጠው ነው። ካልገባኝ የኛ ፍቅር የሚሆነው ኮንዲሽናል ነው። የሆነ ሰው ያልከው ከሰማ ፍቅር ትሰጠዋለህ፣ ያልከው ነገር ካልሰማ ፍቅር አልሰጠውም። ስለዚህ ከፋፍለሃታል ዓለም። ከፈጣሪ መማር እንችላለን። ፈጣሪ ለሁላችን ፀሐይ ሳይለይ ነው የሚሰጠን። ስለዚህ ከዚህ በመማር ለሁሉ ሰው ፍቅር ብንሰጥ ምን ችግር አለ? ዶክተር ጆ ዲስፔንዛ የሚባል ሐኪም አለ። እነዚህ አይነት ትምህርቶች መጨረሻው የት ማድረስ ይችላሉ? ከባድ የሆኑ በሽታዎች ማጥፋት ይችላሉ። በእኛ ቤት ከባድ ኪሳራዎች ሲከፈሉ አይተናል። ትላልቅ ህልሞች ሲሳኩ አይተናል። ሁሉ ችግርህ እንፈታልሃለን፣ ህይወትህ ስጠን ብንለው ማንም ሰው እሺ አይልም። ዋና ህይወት ነው። ከህይወት የሚበልጥ ነገር የለም። እኔ ፍቅር ከሆንኩ ሌላ አማራጭ የለም። ለሁሉ ፍቅር ነው የምሰጠው። ስለዚህ ነገ ጠዋት ስነሳ በህይወት ካለ ትልቅ በረከት ነው አይደለም? በእኛ ቤት ከባድ ኪሳራዎች ሲከፈሉ አይተናል። ትላልቅ ህልሞች ሲሳኩ አይተናል። ለብዙ ሰዎች የይቅርታ ልብ ሰጥቶኛል። አሁንም ማጣት፣ አሁን ደስተኛ፣ አሁን ሰላም ነው። ኦልሞስት እየበተንኩት የነበረው ቤተሰብ ይመለሳል። ዳዊት ድሪምስ ሰው አሁን ከገባው፣ አሁን ከተነሳ፣ አሁን ከተጀመረ የት መድረስ ይችላል? ፈጣሪ ብቻ ነው የሚያውቀው። በጄኤፍኤም 106.7 ማክሰኞና ሐሙስ ከ3 ሰዓት እስከ 4 ሰዓት የተለያዩ የአእምሮ ምግቦች ያዘጋጀ የሚያቀርብልን የጄ ሬዲዮ 106.7 አዘጋጅና አቅራቢ ሮቤል ፍስሐ፣ እባካችሁ ከፍ ባለ ክብር ወደ መድረክ ጋብዙልኝ። በመቀጠል ደግሞ ዳዊት ድሪምስ የስኬት አሰልጣኝ ብቻ ሳይሆን የእውነት የህይወትም አሰልጣኝ ነው። ስለዚህ ዳዊት ድሪምስን እባካችሁ ከፍ ባለ ክብር ወደ መድረክ ጋብዙልኝ። ዛሬ እንግዳችን ዶክተር ቢኒያም ነበር ከመቄዶንያ። ትንሽ የጤና እንከን ገጠመውና ሁሌ ደግሞ እዚህ 15 ደቂቃ ዳዊት እየወጣ ጥያቄና መልሶች ይኖራሉ አይደለ? ለምን እሷን ሰፋ እናደርጋትም በሚል ነው የተዘጋጀችው። ዶክተር ቢኒያም እንወደዋለን አይደለ? በጣም ጸሎት ብናደርግለትም በጣም ምርጥ ነው። yes ዛሬ ጧት ሬዲዮ ላይ አብረን ነበርንና አሪፍ ሴሽን እያነሳን ነበር። ከሷ ብንጀምርና ቀስ እያልን ብንቀጥል በጣም ደስ ይለኛል። ሮቤል አትመነቱ። ሁላችን ለውጥ እንፈልጋለን፣ ለለውጥ እንሰራለን። እኛ እንኳን ለለውጥ ባንሰራ ለውጥ በራሱ መንገድ ይሰራል። ወይም ወደፊት ይሰራል ወይም ደግሞ ወደ ኋላ ይሰራል። በጣም የምንወደው የምናከብረው በዓሉ ግርማ ምን ይላል? በዓለማችን ላይ አንድ ቋሚ ነገር ካለ ምንድነው ይላል?
ለውጥ ብቻ ነው። ስለዚህ እኛም ሰራንም አልሰራንም መለወጣችን አይቀርም። ጉዳዩ ወዴት ነው የምንለወጠው ነው፣ ወደ ጥሩ ነው ወይስ ወደ መጥፎ? ስለዚህ ወደ ጥሩ ስንለወጥ የሚገጥሙን ነገሮች አሉና ሂደቶቹን አናቃቸውም። ሁሉ ሰው ለመለወጥ እየተጋ እየሰራ ስለሆነ እዚህ ደግሞ አብዛኛውን ወጣት ነው። ለውጥ ላይ ስንሄድ ያሉ ሂደቶች ምን ይመስላሉ? ከሱ ነበር የጀመርነው። ሁሉ ሰው ለውጥ ይፈልጋል። እኔ ቀይራለሁ ይላል፣ ግን እንዴት እንደምትቀይር አታውቅም። ምን እንደሚጠበቅብህ አታውቅም። መጽሐፍ ታነባለህ፣ ህይወትህ እንዲቀየር አንተ መቀየር አለብህ ይልሃል። ዩቲዩብ ትከፍታለህ፣ ህይወትህ እንዲቀየር አንተ መቀየር አለብህ ይልሃል። ሩሚ ይመጣል፣ ብልጥ እያለሁ ዓለምን መቀየር ፈልግ ነበር፣ አሁን ግን ጥበበኛ ነኝ፣ ራሴን እየቀየርኩ ነው። ስለዚህ ማንኛውም ሰው ራሱን መቀየር ይፈልጋል። ግን ራስህ እንዴት እንደምትቀየር ካላወቅ መከራ ነው። ምን እንደሚጠበቅብህ ካላወቅ መከራ ነው። ስለዚህ ድሪምስ በጣም ትኩረት አድርገን ከምናስተምራቸው አንዱ የለውጥ ሂደቶች ነው። እንዴት አድርገን ነው ለውጥ መፍጠር የምንችለው? 4 የለውጥ ሂደቶች አሉ። የመጀመሪያው የለውጥ ሂደት በትልቅ ህልም አለኝ 3ኛ ክፍል ሙሉ። ትልቅ ህልም አለኝ 5 ክፍል ነው ያለው መጽሐፉ። 3ኛ ክፍል ሙሉ ለውጥ ነው። እነዚህ ነው ድቅቅ አድርጎ የሚተነትናቸው። ስለዚህ በተጨማሪ ማየት ከፈለጋችሁ እዛ ማየት ትችላላችሁ። 4 የለውጥ ደረጃዎች አሉ። ስለዚህ እነሱ ነው ከነሱ እንነሳና እናሰፋዋለን። የመጀመሪያው የለውጥ ደረጃ ባርነት ነው የሚባለው። 2ኛ የለውጥ ደረጃ ማሰብ፣ 3ኛ የለውጥ ደረጃ ግጭት፣ 4ኛው የለውጥ ደረጃ ነፃነት ነው የሚባለው። ሁላችን ነፃነት ነው መጨረሻው፣ በቃ ሊብሬሽን ነፃነት ነው መግባት የምፈልገው። አሁን ከግጭት ከ3ኛ ወደ 4ኛው ከመሻገርህ በፊት ግን አንድ መታለፍ ያለበት መሰናክል አለ። እሱ ምን ይባላል? ቴረር ባሪየር ወይ ደግሞ የፍራቻ መፈተኛ ግንብ። አሁን እነዚህ 4 ደረጃዎች አስቀድመህ ማወቅህ ዝም ብለህ ልቀይር አትልም። ባይ ዲዛይን ነው የምትቀይረው። ምን መች እንደሚጠበቅብህ ታውቃለህ። ስለዚህ አሁን ለውጥ ስንት ደረጃ አለው? 4 ደረጃ። ሁላችንም እንድንከተለው ስለምፈልግ ነው። በጣም ኢንተረስቲንግ ኮንሰፕት ነው። ከሄድንበትም ያው በህይወቱም እናየዋለን አሁን። ስለዚህ ምን አለው? ከባንዴጅ ጀምሮ ከባርነት ጀምሮ ነፃነት የመውጣት አይደለ? ይሄ ስኬታማ ለመሆን ነው። አሁን ዳዊት ደግሞ እንደምናውቀው ሂዝ የህይወትና ስኬት አስተማሪ። ህይወት እዚህ ጋር አለ፣ ስኬት ደግሞ እዚህ ጋር አለ። ስኬታማ ለመሆን ከፈለግን ከባርነት ተነስተን የት መሄድ እንፈልጋለን? ነፃነት ላይ መሄድ እንፈልጋለን። አሁን ለምሳሌ ዳዊትን ማንሳት እንችላለን። ከአንድ ባርነት ተነሳና አንድ ነፃነት ውስጥ ገባ። ምን የሚባል ባርነት ነበረው? 5 ሚሊዮን ኪሳራ የሚባል ባርነት ነበረው። ከ5 ቢሊዮን ኪሳራ ባርነት ነፃነቱ ምን ነበረ? ወራይ ገቤን 1 ሚሊዮን አደርጋለሁ የሚል ነበር። አሁን ሁላችን የየራሳችን ባርነት አለ፣ መሄድ የምንፈልግበት ደግሞ ነፃነት አለ አይደለ? እሱን እናስበው፣ እሱን ሂደት እንሄደዋለን። ይሄ ለመሆን ምን መሆን አለብን? ስኬታማ ለመሆን ይህን ሂደቶች መሄድ አለብን። ነገር ግን ይሄ ስኬት ነው። ህይወት ደግሞ እዚህ ጋር አለ። እንዴት እናጣጥመው የሚለውን አሁን ዳዊት እንዲያሳየን ነው የምንፈልገው። በዚህ ሂደት ውስጥ ይሄን አሳካና ነፃነት ላይ ገባ። ነፃነት ላይ ገባ። የምር የሚመስለን ነፃነት ነው። ስለዚህ 1 ሚሊዮኑ ገቢ ሲመጣ የምር ነፃ ሆንኩኝ? አልሆንኩም። ስለዚህ ልክ 1 ሚሊዮን ወራይ ገቢ ሲመጣ ነፃ የሚሆንና ሁሉ ነገር የሚደላደል ነበር የመሰለው። ስለዚህ አልሆነም። ትምህርቱ ወደ ምን ሺፍት አደረገ? ወደ ህይወት። ስለዚህ ህይወትን ከስኬት ጋር እንዴት እናጣም ነው? ህይወትስ ምን ማለት ነው? ስኬትስ ምን ማለት ነው? አላልኳችሁም? ሮቤል ቀየር ያደርጋል ርዕስ። ትልቅ የተረዳሁት የተማርኩት ነገር 5 ሚሊዮን ከስር እያለሁ እንዳለው ሙሉ ቀን ስለ ኪሳራ ብቻ ነው የማያስበው የነበርኩ። ስለዚህ ህይወቴ የባርነት የምለው እንዴት ነው የማያስበው? ሙሉ ቀን ስለ ዕዳ ነው። ከዛ ግን በፕሮክተር መጣና ዕዳ በመውራት አትፈተውም፣ ዕዳ በማሰብ አትፈተውም። ለሁሉም ችግር ምን አለው? መፍትሄ አለው። ስለዚህ መፍትሄ ካሰብ መፍትሄ ታገኛለህ ሲባል ድሪም ካርድ አወጣሁና እዛ ድሪም ካርድ ጻፍኩ። እኔ ዳዊት ድሪምስ ነኝ፣ ኢትዮጵያና አፍሪካ እየቀየርኩ ነው፣ 1 ሚሊዮን በወር እያገኘሁ ነው ብዬ ህልም ካርድ ላይ ጻፍኩ።
አእምሮ እንዳለኝ አላቅም ነበር። በአንጎል የማስብ ነው ይመስለኝ ነበረ። ስለዚህ አእምሮ ምንድን ነው? አእምሮ እንዴት ነው የሚሰራው? አእምሮ እንዴት ነው የሚያስበው? ሳቅ አእምሮ ሊትራሊ ሪፕሮግራም መደረግ እንደሚችል አእምሮ ካለ ሙሉ ቀን ስለ ዕዳ ነው የሚጨነቀው። ስለዚህ የምታገኘው ዕዳ ነው። ይሄ ሽፍት ካደረግከው ሽፍት ስታደርገው አእምሮ ማንኛውም ሀሳብ ማንኛውም ህልም ትኩረት አድርጎ ድብ እንደሚያደርገው ገባኝ። ስለዚህ ትኩረት አደረግኩበት። ከውጭ ብዙ እርዳታ አልነበረም። ተመታ። ከዛም የቀጠለ ተሳካ። ሲሳካ ደስ ይላል። ከአራተኛ ወደዚህ ሲነማ ወረድን፣ አሰፋን። ቆንጆ ስራ ነው፣ አደግን። በጣም ደስ የሚለው እሱ ብቻ ሳይሆን በጣም ደግሞ የወደድኩልህ ምንድን ነው አበድሮት ነበር አይደል? 5 ሚሊዮን ብር። 5 ሚሊዮኑ ስንት ተደርጎ እንደተከፈለ እሱ ብቻ ነው የሚያውቀው። ግን ተከፍሎ ካለቀ በኋላ አንድ ቀን ምን አደረገ? ለሁሉም በየፖስታ አደረገና ተርፍ ብር እንደገና ቼክ እየሰጠ ነበር ያለፈው። እንደዛ አድርጎ ተገላገለ። ጊፍት ሁላ ማለት ነው። በህልሜ ላይ እነዛ ሰዎች ስከፍላቸው ይታየኝ ነበርና እውነት ሲሆን እና ቀናንሼ ሳይሆን ጨምሬ አመስግኜ ተደሳስተን ስንለይ that was the best moment። እና አስቀድመህ ስኬቱ ካየው መሆን አለበት እና በጣም ደስ ከሚለኝ እሱ ነው። አሁን ወደ እንትን ስንመለስ ይሄ ሁሉ ሳደርግ በቃ እኔ ምበር ነው የመሰለኝ። ግን አሁንም ችግር አለ። ህልሙ ሲሳካም ችግር አለ። ምክንያቱ የውስጥ ሰላም ከህልም አይመጣ። አሁን ሰላም ካልሆንኩ ህልሜ ሲሳካ ሰላም አልሆነም። አሁን ደስተኛ ካልሆንኩ ህልሜ ሲሳካ ደስተኛ አልሆንም። አሁን ፍቅር ካልሆንኩ ህልሜ ሲሳካ ፍቅር አልሆነም። አሁን ድንቅ ካልሆንኩ፣ አሁን ጤንነት ካልሆንኩ፣ አሁን ጎበዝ ካልሆንኩ ህልሜ ሲሳካ አይሆንም። አሁን ይሄ ሲባል ሰምቼዋለሁ፣ ግን ስትደርሰው ነው የሚገባ። ማንኛውም ሰው አለ አሁን እዚህ ጋር የሆነ ተስፋ ያዘው አለ። ኦይ ዳዊት ገብቶኛ አሁን ደስተኛ ሆናለሁ፣ ግን ህልሜ ላሳካ ነው። ኖ አሁን ደስተኛ አሁን ህልሙ ግዴታ ይሳካል። ይሄ የውስጥ ስኬት ይባላል። የስ ዴቫችን አሁን ከመቀጠላችን በፊት ሁላችን እዚህ ጋር አሁን እየሰበሰብን እንድንሄድ ሳይሆን የምር መለወጥ እንፈልጋለን አይደል? ስንመላለስ እኛስ አሁን ምን እየጠበቅን ነው? ለምን ዳዊት ስንት ዓመት ፈጀበት? እና ያችን ከተረዳ ቀን ጀምሮ ካያችሁት ርዕስ ቀይሮ ይሄን እያስተማረ ነው። ለምን እኔ የተሸወድኩትን ሌላ ሰው ለምን ይሸወዳል? ስለዚህ እኛስ ምን እስኪቀየር እየጠበቅን ነው? የሆነ ነገር ልጨርስና ደስተኛ ሆናለሁ ወይም ነገሬ ሁሉ መስመር ይይዛል ያልነው ነገር ምንድን ነው? ምክንያቱም እዚህ ጋር የኔ ታሪክ ሰምተን ልንሄድ እንችላለን እና የሚገባህ ምን ነው ከአንድ ዓመት በኋላ ከሁለት ዓመት በኋላ ስለ ሐመረ ባወራ ደስ ይለኛል። ምክንያቱም እኔ ጋር ያየሁት ሐመረ ጋር አይቼዋለሁ። ብዙ ህልሞች ነው ያሳካችው። ያሰበችው በጤንነቷ በተለይ ደግሞ በኑ ጭቃና አብኳ ያላሳካችው ነገር የለም። በደንብ አድርጋ ነው ህልማ ያሳካችው ሐመረና። ባለፈ መስቀል አደባባይ ተገናኘን ኢቨንቱ ስለነበረ። አሁን እዛ ሲሄድ ብዙ ኢቨንት ነው ያለ። ሚሊተሪ ይጠብቋታል፣ ሪፐብሊካን ይጠብቋታል። የሚገርም ነው። ልጆች መጥተው የሚጫወቱት በጣም ነው ደስ የሚለው። ግን እንደ ልማድ ማለት ነው ባለ ድግስ ሁሌም እንደው ውክብና ላይ ነው አይደለ? እንደሱ ስትዋከብ ሳያት ራሴን ነው ያየሁት። ምክንያቱም ረጅም ጊዜ እንደሱ ነው የማደርገው እኔ። በዛ ሰዓት ህልሟ ተሳክቶ እየፈሰሰች አልነበረችም። በደስታ ፍክት እያለች አልነበረ፣ እያበደች ነበረ። እና ምንድነው ያልኳት? ሐመሬ ዞር በይኝና ይህ ሁሉ ያሳካሽ እኮ ዛሬ ያልተደሰትሽ መች ልትደሰች ነው? አሁን እሷ የሆነ የጎደሉ ነገሮች አሉ። እዚህ ጋር የሆነ ያልተስተካከለ ጠረጴዛ አለ፣ እዚህ ጋር ያልመጣ ምንጣፍ አለ። ኦሬዲ ብላለች ለሰዎች እንደዚህ አድርጉ ብላለች። ግን እነሱም በሌላ ምክንያት ቢዚ ሆነው አላደረጉትም። እና በዛን ቀን እያበደች ነበረ። ኤኒዌይ ከዛ ተመለሰች፣ ደስተኛ ሆነች። ግን ከዛ በኋላ ሳምንት ሙሉ ሀሳብ አላት። ኢቨንቱ እንደዚህ ቢሆን ኖሮ ደስ ይለኝ ነበር፣ ድግሱ እንደዚህ ቢሆን ኖሮ አሪፍ ይሆን ነበር እያለች ነበርና ቅዳሜ በስልክ ሳወራት አሁን ምን ያክል ደስተኛ ነሽ? ምክንያቱም አብዛኛው ሰው የሆነ ህልም አለ፣ ይሄ ከተሳካ ደሰታለሁ ነው የሚለው። እኔ ምንድነው ያልኩት? እኔ ዳዊት ድሪምስ ነኝ፣ ኢትዮጵያና አፍሪካ ቀይራለሁ፣ 1 ሚሊዮን ብር አገኛለሁ የሚለው ህልሜ ሲሳካ በቃ መንግስተ ሰማይ እንደገባሁ ነው ደስተኛ መሆነው። ሐመረ ኑ ጭቃና አብኳ በመስቀል አደባባይ 30,000 ሰው ከመጣ በቃ የዓለም ጫፍ ደረሰች ነው የምታስበው። ስለዚህ ትንሽ ያወራኋት ነበርኩና ምንድነው የጠየቋት ጥያቄ ምን ቢሆን ደስ ይልሽ ነበር? አሁን ይሄ አመት አልፈዋል አልኳት። ሆን ብዬ ነው ይሄ አመት አልፈዋል፣ ግን የሚቀጥለው አመት አለ። አሁን የሚቀጥለው አመት ምን ቢሆን ደስ ይልሻል አልኳት።
ከዛ በፊት ግን የአሁኑ ኢቨንት ምን ያክል ስኬታማ ነው ስላት ወደ 99% ስኬታማ ነው አለች። 1% ናት የምትጎድለው። እንዳልኳችሁ ነው። ምንጣፍ እዚህ ጋር ጎደለ፣ ጠረጴዛ እዛ ጎደለ ነው። ውሃ አነሰ ነው። በቃ እነዚህ ምንጣፎቹ እንደዚህ ከተስተካከሉ፣ ጠረጴዛው እንደዚህ ከተስተካከለ የሚቀጥለው አመት እንደዚህ ከሆነ አሪፍ ነበር አለች። እንደሱ ቢሆን የሚቀጥለው አመት ደሰት ያለሽ አልኳት። አዎ በኮንፊደንስ ማለት ነው። እነዚህ ችግሮች ከተነሱ የሚቀጥለው አመት በደንብ አድርጌ እደሰታለሁ፣ በጣም እደሰታለሁ አለች። እውነት አልኳት። አዎ አሁን ስንት ፐርሰንት ነው የተስተካከለ? 99። ስንት ነው የቀረ? 1%። 99% በዚህ አመት ተሳክቶ ያልተደሰች ሴትዮ የዛሬ 1 አመት 1% በመጨመሩ የሚደሰት ይመስልሻል? በዛ አመት ሌላ 1% የሚጎድል አይመስልሽም? ስላት ማሰብ ጀመረች። ከዛ መለስኳት ወደ ኋላ። ድሮ ማቃት አምራለች። ስትመጣ ምንም ኢቨንት አዘጋጅታ አታውቅምና እዚህ ክላስ ስትወስድ የመጀመሪያው ክላስ ከፊት ነው የምትቀመጠው። ጥጥት ነው የምታደርገው። የሐመረ ደስ የሚለኝ ሙሉ ነው ጥጥት የምታደርገው እና በቃ ህልም ይቻላል ሲባል ታያት። ጭቃ ልጆች ሲጫወቱ ተፈጥሮ ምናምን ታያትና ዋርካ ያለው ግቢ እንደዚህ ከየት ነው የምታመጣዎች ልጅ እያልኩ እኛም አብሮን ታይቶናል። በጣም ስለምትገልጸው እኛም ታይቶናል። አሁን እንደዚህ ያለበት ስትል ከየት ነው የምታመጣዎች ልጅ ነው የምለው የነበርኩ። ኤኒዌይ ስንት ሰው ነው የሚታይሽ? ኢቨንቱ በቁጥር አስቀምጭልኝ። እኔ ሁሌ የምለው የሚለካ እንዲሆን በገንዘብ ወይ በቁጥር ወይ ሳምቲን አስቀምጡትና መለካት እንችላለን ነው ማለት። 300 አለችኝ። 300 ሰው 200 300 ሰው ይታየኛል። እንደሱ ከመጣ ደስ ይልሻል? አዎ። አሁን በዛን ሰዓት የዛሬ 4 አመት ማለት ነው ተመልሼ ሐመሪቲ የዛሬ 4 አመት በመስቀል አደባባይ ተፈቅዶልሽ ታዘጋጃለሽ። ልጆች መጥቶ እንደፈለጉ ይወርቃሉ፣ ይደሰታሉ፣ ይጫወታሉ። ሁሉ ነገር መልካም ይሄዳል። ግን 1% ችግር ይኖረዋል። 1% እዚህ ጋር ምንጣፍ፣ እዚህ ጋር ጠረጴዛ፣ እዚህ ጋር ውሃ ያንሳል። እንደሱ ቢሆን የመጨረሻ ትደሰች ነበር ብልሽ ኖሮ ከ4 አመት በፊት ተነስቼ ምን ነው የምትይ? እንዴ በደምብ ነው የምደሰተው ነው የምትይ? ምንም ያላየች ሐመረ ከ4 አመት በፊት ተመልሼ ስለ ዛሬ ብነግራት ኖሮ እንደዚህ ይሆናል ብዬ ብነግራት የዓለም ጫፍ የምትደሰት ነው የሚመስላት። ይኸው ደረሰች። ይኸው እኔም ደረስኩ። ምስጢሩ ካልገባ ያሳካ ብታሳካ ብቻህን ስቃይ ውስጥ ልትገባ ትችላለህ። በሚገርም መኪና ልትሰቃ ትችላለህ። ማየት ይቻላል እኮ ምንም ምግብ ያጣ ወይ መኪና ያጣ ቢጨነቀው ቆንጆ ነው። እሱ ብቻ አይደለም የሚጨነቀው፣ መኪና የሌለው ብቻ ሳይሆን የሚጨነቀው መኪና ያለው ሰው ይጨነቃል። ቆንጆ መኪና ያለው ሰው ብቻውን መኪና ውስጥ ቁጭ ብሎ ይተክዛል። ዶክተር ሳሙኤል ሳንሻይን ባለፈ ምንድን ነው ያለው? ሬንጅ ሮቨር እስከምትገዛው ነው ሬንጅ ሮቨር፣ ከገዛኸው በኋላ ኖርማል መኪና ነው፣ ዝም ብሎ ማመላለሻ ነው አሉ። መኪናው የሚሰጥህ ለየት ያለ ሰላምና ደስታ የለም። አሁን ሰላም ካልሆንክ በሬንጅ ሮቨር ሰላም አትሆንም። አሁን ደስተኛ ካልሆንክ የግል ፕሌን ደስተኛ አይደርግም። አሁን በእግርህ ከመሄድ በመኪና መሄድ ይሻላል። በኖርማል መኪና ከመሄድ በራፎር መሄድ ይሻላል። ከራፎር አልፎ በሬንጅ ሮቨር ብትሄድ ደስ ይላል። የግል ጀት ቢኖርህ ለራስህ ብቻ ሳይሆን ለሌላ ሰዎች ተርፋለህ። አእምሮህ የሚያስበው ሀሳብ በአንተ ቁጥጥር ውስጥ ካልሆነ ሁሌ የምንለው ምንድን ነው? የውጭ ስኬት አለ። የውጭ ስኬት ፈጣሪ ፈቅዶ ከተሳካ ገንዘብ ታገኛለህ፣ መኪና ታገኛለህ፣ ቤት ታገኛለህ። እነዚህ ነገሮች ስታሳካ ግን የውስጥ ስኬት ከሌለ፣ እቺ ስጋዊ አካል እንደምፈልጋት ጤንነት ካልሆነች፣ አእምሮዬ እንደምፈልገው ሰላም ካልሆነ፣ ስሜቶቼ ሁሉ ፍቅር የማያንጸባርቁ ከሆነ፣ ሁለንተናዬ ደስታ የማይል ከሆነ ምን ትርጉም አለው? ይሄ ሰከን ብሎ ካላሰበው ብዙ ሰው የውጭ ስኬት ነው በቃ ገባኝ አሁን እንዴት አድርጌ ሀብታም ልሁን? ላሳይሃለሁ፣ እኔ ገንዘቡ ብቻ እንዴት እንደሚገኝ ንገረኝና አሳይሃለሁ ነው። አሁን ውስጥ ስኬት ካለ ውጭ ግዴታ ነው መሳካት ያለበት። ውስጥ በአንተ ቁጥጥር ውስጥ ከሆነ ማለት ነው። ውጭ ምን ያደርጋል? አንድ ሰው መች ነው ጠዋት ተነስቶ ነገሮች መታ ከሁሉ ሰው ጋር በፍቅር በሰላም ነገሮች መታ አድርጎ መሆን ያለበት የሚሆን ማድረግ ያለበት የሚያደርገው? ደስ ይለው ወይስ ይደብረው? ሁለንተናችን ደስታ የሚሸጥ ከሆነ፣ ሁለንተናችን ሰላም ፍቅርና ጤንነት ከሆነ መደረግ ያለበት ነገር ታደርጋለህ። ግን ይሄ ስጋዊ አካል በበሽታ ታስሮ አእምሮ ሰላም አጥቶ ከራስህ ጋር ጭቅጭቅ ከገጠምክ፣
ፍቅር ጠፍቶ በጥላቻ ከተበላ ደስታ የሚባል ከህይወት ከጠፋ ስኬቱ ቢመጣም አታጣጥመው እና ቀጣይ ስቴፕ አትሄድም። ስለዚህ ለረጅም ጊዜ ትኩረታችን የውጭ ስኬት ነው። የሰው ልጆች አብዛኛው ጊዜ ትኩረታችን የውጭ ስኬት ነው። ይሄ የውጭ ስኬት ካልቀደመው ብታሳካ መከራ ነው። ስለዚህ አሁን ምርጫ ማድረግ እንችላለን ማለት ነው። ሁላችንም ምን አይተናል? ህይወት አይተናል፣ ስኬት ደግሞ አይተናል። ስኬት እዚህ በጣም በተደጋጋሚ ዴፊኒሽኑን ስንገልጽ ይሰማል አይደለ? ስኬት ማለት ምን ማለት ነው? የት እንዳለ ማወቅ፣ የት መሄድ እንደምንፈልግ መወሰን፣ ካለንበት ተነስተን። ስለዚህ ምን ማለት ነው? በቅድሙ ቋንቋ ከባርነት ተነስተን ነፃነት መድረስ። በዛ ሂደት ውስጥ ምን አለ? ጉዞ አለ ማለት ነው። እዛ ስንደርስ ምንፈልግበት ቦታ ስንደርስ ደስተኛ ካልሆንን፣ ሰላም ካልሆንን፣ ጤንነት ከሌለን ምን ዋጋ አለው አይደለ? ስለዚህ አሁን ምርጫውን ማድረግ ማለት ነው። ይሄ ገንዘብ ሳገኝ እደሰታለሁ፣ ይሄ ህልም ሲሳካ እደሰታለሁ፣ እነዚህ ሰዎች ሲሰሙኝ፣ ሚስቴ ስትሰማኝ፣ ወላጆቼ ሲረዱኝ፣ ልጆቼ ሲረዱኝ እደሰታለሁ ብለ የሌለ ተስፋ ማድረግ አሁን እንዳታጣጥማት ነው ራስህን የምትከለክለው። ምክንያቱ የሆነ ሆኗል። ያጠመድክበታል። ይሄ ሰውዬ ካልተቀየረ እኔ አልቀየርም፣ እች ልጅ ካልተቀየረች አልተቀየርም። ጧት ተነስተህ ስለ ልጅቷ ነው የምታስበው። ጧት ተነስተህ ስለ ልጅ ነው የምታስበው። አቃጠለኝ እኮ፣ አይሰማኝም እኮ፣ አናደደኝ እኮ፣ አሳረኝ እኮ። የሆነ ያጠመድክበት ሰውዬ አለ እና ያ ሰውዬ ቢሰማ አሁን የሚመስልህ ማለት ነው። አሁን የሚመስል ያ ሰውዬ ከሰማ፣ ሚስት ከሰማች፣ ወይ ባልሽ ከሰማሽ፣ ወይ ቤተሰቦችሽ አይዞሽ ካሉሽ፣ ወይ የሚቃወም የነበር ሰዎች ትችላለህ ካሉ ሁሉ ችግርህ የሚያልቅ ነው የሚመስልህ። ከዚህ በፊት እንደሱ መስለው አያውቅም። ይሄ ሰውዬ ከተቀየረ ቀይራለሁ ብለህ ያ ሰውዬ ተቀይሮ ያው እዛ አይደለህም። ያ ፕሮጀክት አላልቅ ያለ አልቆ አሁንም ሌላ ፕሮጀክት አልመጣም። ይሲ አንድ ችግር ሲያልቅ አንድ ችግር ይመጣል። በቃ ህይወት ነው ይሄ። ህይወት ላይ የምትሰራ ከሆነ የምትንቀሳቀስ ከሆነ አዲስ ነገር የምትሞክር ከሆነ ችግር አለ፣ ኪሳራ አለ። የውጭ ዓለም በእኛ ቁጥር ውስጥ አይደለም። ያለህ ትሰጣለህ፣ መሆን ያለብህ ትሆናለህ፣ ማድረግ ያለብህ ታድርጋለህ፣ መክፈል ያለብህ መስዋዕትነት ያለምንም ድርድር ትከፍላለህ። ቢሆንም የውጭው ዓለም በእኛ ቁጥር ውስጥ አይደለም። ውስጥ ግን በእኔ ቁጥር ውስጥ ነው። ፕሮጀክቱ ሳያልቅ አሁን ለምን ሰላም አልሆነም? ገንዘቡ ሳይመጣ ለምን ደስተኛ አልሆነም? ለምን አልሆነም? ምክንያቱ አጉል ተስፋ አለኛ። እኔ የምደሰተው ሰውየው ሲቀየር፣ ገንዘቡ ሲመጣ፣ በሽታዬ ሲለቀኝ፣ አገሪቷ ስትቀየር፣ መስሪያ ቤቱ ሲቀየር የሚል አጉል ተስፋዎች ይዣለሁ። ስለዚህ ጉዳዩ ስለ ህልም ብቻ አይደለም። ህልሜ ሲሳካ ደሰታለሁ ብቻ አይደለም። በትናንሽ ነገሮች ለምን ነው የማንደሰተው? ምንድነው የጎደለ? አሁን አንተ እዛ ስለደረስክ ነው እንደዚህ የምትለኝ። እኔ ልረሳትና ሊያትና ሚላለ። ስለዚህ ጥያቄ ማንሳት እንችላለን እዚህ ጋር ምርጫ ስለሆነ ለምን መረጥ ነው እንዴት ማድረግስ እንችላለን የሚለውን ማለት ነው። ስቀጠር በ3500 ብር ነው ደሞዝ የተቀጠርኩት። ከዛ አንስቼ አሁን እግዚአብሔር ይመስገን የ13000 ደሞዝተኛ ተከፋይ ነኝ። እግዚአብሔር ይመስገን። በትርፍ ሰዓቴም ድለላ ነገሮችን እሰራለሁ። የራሴ ጸጉር ቤት ኑሮኝ እንደ አለቃዬ መሆን እፈልጋለሁ እላለሁ። ለምን በትዕግስትም በአስተዳደርም እንደገና ሰራተኞችን ባያያዝ ጎበዝ ሆኜ በቃ እናቴንም እያስተዳደርኩ ደስ ብሎኝ እየኖርኩ አግብቼ ወልጄ ይላለሁ። ግን ከዛ በፊት የራስ ቢዝነስ ስትከፍቺ ስንት ነው ግምትሽ? እኔ 3 ሰራተኞች ቢኖሩኝ፣ አንድ ወንድ፣ ያው ሴቶቹ ወንድ ይወዳሉ። አንድ ወንድ ቆንጅዬ ወንድ ባለሙያ ቀጥራለሁ። 2 ሴቶች ከኔ ጋር ደግሞ እኔ ሁሉንም ስለምሰራ በወር ያው እንግዲህ አሁን እሱን አየሩ የኛ ያው ይመጣል ይሄዳል። አሁን ጸጉር ቤት ተቀጥሬ እየሰራሁ ነው ያለው። 13000 ያገኘው ነው ያለው። አሁን ባለኝ ነገር ደስተኛ ነኝ። ግን ማግባት ፈልጋለሁ፣ መውለድ ፈልጋለሁ። ከዛ በፊት ግን በስራዬ ስኬታማ መሆን ፈልጋለሁ። የራሴ ጸጉር ቤት መክፈት ፈልጋለሁ። ይሄ ምንም ችግር የለበትም። ይሄ ቆንጆ ነገር ነው። እሱ ላይ አይደለም ችግሩ። ችግሩ ምን ላይ ነው ያለ? በዛ ሰዓት የሚመጣ ተጨማሪ የውስጥ ሰላም የለም። በዛ ሰዓት የሚመጣ ተጨማሪ ደስታ የለም። አንዳንዴ ክፍት ይላታል፣
አንዳንዴ ጭንቅ ይላታል፣ አንዳንዴ ስብር ያደርጋታል። እና መጽናኛዋ ምንድነው? ተስፋዋ ምንድነው? ህልሟ ምንድነው? የራሴ ድርጅት ቢኖረኝ፣ ብዙ ሰዎች ብቀጥር፣ አንድ ቆንጆ ልጅ ቢኖሩ፣ ብዙ ደንበኞች ቢመጡ፣ ገቢዬ ደግሞ በመቶ ሺዎች ቢሆን ከዛ በኋላ እደሰታለሁ። አሁን ምን አድርጋል? ከዛሬ ጀምሮ ይህን ለማሳካት 1 ዓመት ሊፈጅበት ይችላል፣ 2 ዓመት ሊፈጅበት ይችላል፣ 3 ዓመት ሊፈጅበት ይችላል። 3 ሙሉ ዓመት ለመሰቃየት ራስህን ፈርዳል። እስከዛ ድረስ አትደሰትም ማለት ትሄዳለህ፣ ትሮጣለህ። ያንተ ህልም ያንተ ትኩረት ምን ላይ ነው ያለ? ህልሙ ላይ ነው። ህልሙ ሲሳካ ሰው ሆናለሁ፣ ህልሙ ሲሳካ ደስተኛ ሆናለሁ፣ ህልሙ ሲሳካ ነፃ ሆናለሁ፣ ህልሙ ሲሳካ ድንቅ ሆናለሁ ብለህ ነው የምታስበው። ስለዚህ ጉዞውን ኢንጆይ አታደርገው። በቃ ጎሉ ላይ ነው ትኩረት የምታደርገው። አሁን ለምሳሌ ኳስ የሚጫወቱ ሰዎች ጎሉ ላይ እንደዚህ በቃ ስንት በስንት ነን ብለው ትኩረት ቢያደርጉ ትርጉም የለውም። ግን በእያንዳንዷ ኳስ በመጣችበት መታ ካደረጉት ውጤቱ ማየት አያስፈልግም። መግባት ያለበት ይገባል፣ መሸነፍ ያለበት ይሸነፋል። ከተሸነፍ ደግሞ የሚቀጥለው ቀን ማሻሻል ትችላለህ። ስለዚህ ዋና ኢሹ ምንድን ያለ? አሁን ለምሳሌ ምን ችግሮች ነው ያላት እሷ? በመስሪያ ቤት እየሰራች ነው። አሁን ይሄ ቢዝነስ ሲጀምር ንግድ ፍቃድ አንቺ አይደለም የምታድሺው። ታህሳስ ደርሰናል። ንግድ ፍቃድ የሚታደስበት ነው። ግብር አንቺ አይደለም የምትከፍሉ። እቃ አንቺ አይደለሽም የምትገዢው። ወንበር አንቺ አይደለሽም። የፀጉር እቃዎች አንቺ አይደለም የምትገዛቸው። ሰራተኛ ቢያፈስ ባያፈስ ይመለከትሻል፣ ግን አንቺ አይደለሽም የምትገዛቸው። አሁን እዚህ ጋር ጎበዝ ካልሆነሽ፣ እዚህ ጋር ደስተኛ ካልሆነሽ፣ የራስህ ድርጅት ስትጀምር ስንት ደንበኛ ነው ያለ? ስንት ሰው ነው ያለ? አሁን ራስሽን ብቻ ነው የምታስተዳድሪው። ስራ ባልደረቦችሽ አልፎ ምክር ልትሰጫቸው ትችያለሽ፣ ምክር ሊሰጡሽ ይችላሉ። ድርጅቱ ስትከፍቺ የሁሉ ሰው ኃላፊነት አንቺ ጋር ነው የሚሆነው። ያ ተስፋ የምታደርጊበት ቆንጆ ልጅ አንደኛ ቁስለት እሱ ሊሆን ይችላል። አሁን ይሄ በሀሳብ ላይ ያለ ስለሆነ በተስፋ ላይ ያለ ስለሆነ ፒክቸር ስታደርገው ቆንጆ ነው ፒክቸር የምታደርገው። ስትደርሰው ግን ሌላ ጉዳይ ነው። እነዚህ ፒኮክ ወፎች ምናምን ኢቭን ድመት ውሻ ውጪ ስታያቸው ደስ ይላሉ አይደለ? ሰላም ናቸው፣ ሲጫወቱ ምናምን ነገር አይፈልጉም፣ ተንኮል አይፈልጉም። አሁን አጠገብህ ያለ ሰው አትወደው፣ ምክንያቱ እሱ ሁሌ ከአንተ ጋር ነው የሚኖረው። ሁሌ የሆነ ነገር ይጠይቃል። አሁን የሆነች የምታምር ወፍ ካየ ወይ ዶሮ ወይ የሆነ ድምፅ የምታደርግ እንስሳ ካየ ዋው ከሰው ከመኖር እኮ ከነዚህ እንስሶች መኖር ይቻላል ምናምን የምትለው አስገባቸዋ። ሌሊት 9 ሰዓት ከዛ እዚህ ጋር ይጥላሉ፣ እዚህ ጋር ያቆሻሉ፣ እዚህ ጋር ይበትናሉ፣ እዚህ ጋር ላባቸው እዚህ ጋር ምናምን እስከምትሞክረው ድረስ ደስ ይላል። ማለት ሰው ምን ነው የሚለው? እኔ የኢትዮጵያ ሕዝብ ወዳለሁ። ሚስቱ እኮ አይወዳትም። ወይ ወንድምን አይወድም። የኢትዮጵያ ሕዝብ መውደድ ቀላል ነው። የት ነካ? ምንም የነካህ ነገር የለም። እኔ የኢትዮጵያ ሕዝብ አሁን የኢትዮጵያ ሕዝብ መውደድ ደስ ይላል። ግን ራስህን ካልወደድ፣ አጠገብህ ያለ ሰው ካልወደድ ውሸት ነው። እነዚህ የውስጥ ኳሊቲዎች ናቸዋ። ጤንነት፣ ሰላም፣ ፍቅር፣ ደስታ የሚባሉ የውስጥ ኳሊቲ ናቸው፣ ከውጭ የሚመጡ አይደሉም። ለብቻ ደስተኛ ካልሆንኩ ሮቤል ቢመጣ ደስተኛ አልሆን፣ ህልሜ ቢሳካ ደስተኛ አልሆን። የሆነ የምመኘው ነገር አለ እንዳለው ማለት ነው። እሷ ብትመጣ ደስታል፣ ውሸት ነው። እስከምትመጣ ድረስ ነው። መኪናዋ እስከምትመጣ፣ ስኬቱ እስከምትመጣ። ስለዚህ ህልሟ እስከሚሳካ፣ ቢዝነሱ እስከሚሳካ የስ ደስተኛ። ግን እዛ ስትሄድ እቃ አንተ ነው የምትገዛው። ሻምፖ ካለቀ፣ ኮንዲሽነር ካለቀ አንቺ ነው የምትገዢ። የሚያፈሱ አሉ። አሁን የአለቅሽ ህይወት እየገባሽ ነው አይደለ? አለቃሽ ለምን እንደምትናደድ እየገባሽ ነው። አሁን አንቺ ነሽ አለቃ የምትሆኙ፣ አንቺ ነው ሰዓት የምታስቀምጪው። ሲጀመር ራስህ መቆጣጠር ከባድ ስራ ነው። አንድ ወንድ ልጅ ጧት አይነሳም እና እናቱ መጣ፣ አንተ ልጅ ተነስ 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 አለችው። ማማ እኔ አልነሳም። እና አንቺ ተነስ ትምህርት ቤት ሂድ። አይ እኔ ትምህርት ቤት አልሄድም። ለምን አትሄደው? አይ ትምህርት ቤት አስተማሪዎቹ አይወዱኝም፣ ተማሪዎቹ አይወዱኝም፣ ጥበቃዎቹ አይወዱኝም፣ አልሄድም። ኖ ልጄ መሄድ አለብህ። ሲጀመር የትምህርት ቤቱ ዳይሬክተር አንተ ነህ አለችው። ዳይሬክተር ሆነ እስካሁን ድረስ እናት ነው የምትቀሰቅሰው። የመስሪያ ቤቱ ባለቤት ስትሆን መጀመሪያ ራስህ መቀስቀስ አለብህ። አሁን ማትነሳ ከሆነ መስሪያ ቤት ስትከፍት የምትነሳ ይመስላል?
አሁን ቤት ኪራይ ሳትከፍል፣ ግብር ሳትከፍል፣ የፈሰሰ ሻምፖ ሳትከፍል፣ ሌላ ሰው ሳታስተዳድር 11 ሰዓት ያልተነሳ ሰውዬ፣ ሰላም ያልሆንክ ሰውዬ፣ ፍቅር ያልሆንክ ሰውዬ፣ ድንቅ ያልሆንክ ሰውዬ፣ በተለየ መንገድ ማታስብ ሰውዬ እንዴት ነው ግብር አንተ የምትከፍል ስትሆን፣ የፈሰሰ ሻምፖ አንተ የምትከፍል ስትሆን፣ ኪሳራ ሲያጋጥም አንተ የምትከፍል ስትሆን፣ ውሃ ሲቋረጥ ለምነህ የምታመጣ አንተ ስትሆን፣ መብራት ሲቋረጥ ለምነህ ጀነሬተር ለምነህ ከሌላ ሁሉ ስታፍ ሁሉም ሰው ደስ የሚለበት ነገር ሰርተ ያ ሁሉ ለፍተ እንዴት ነው በዛን ሰዓት ጎበዝ የምትሆነው? አሁን ጎበዝ ያልሆንክ መስሪያ ቤት ሁሌ የምለው ምንድን ነው? መስሪያ ቤት ትምህርት ቤት ነው። አሁን ትምህርት ቤት በጣም ብዙ ነገር አስተምሮናል። ግን እዚህ ልጠይቃችሁ፣ ትምህርት ቤት ካስተማረን መስሪያ ቤታችን ያስተማረን አይበልጥም? ማለት ትምህርት ቤት ወሳኝ የሆኑ ትምህርት፣ ቋንቋ፣ ሂሳብ ምናምን አስተምሮናል። መስሪያ ቤት ግን ምን ነው የሚያስተምረን? ስራ ያስተምረናል። ትምህርት ቤት አካውንቲንግ እንማራለን፣ ግን ኢትዮጵያ ላይ የሚሰራ አካውንቲንግ የምንማረው መስሪያ ቤቱ ስንገባ ነው። ኔትወርኪንግም ኤችአሩም ሁሉ የምትማረው የት ነው? መስሪያ ቤቱ ነው። አሁን የምትሰራበት ያለህ መስሪያ ቤት ትምህርት ቤትህ ነው። አሁን በምትሰራበት ያለህ መስሪያ ቤት እየተማርክ ነው፣ ግን እንደ ትምህርት ቤት እየከፈልክ ሳይሆን የምትማረው ተከፍሎ፣ ወር ሙሉ ተምረ ተከፍሎ ነው የምትማረው። አሁን የምትፈልገው አይነት ሰው ካልሆንክ፣ አሁን የምትፈልገው አይነት ድንቅ ሰው ካልሆንክ፣ አሁን የምትፈልገው ሰላም፣ ደስታ ካልሆንክ ምን ዋስትና ነው ያለ? ሁሉ ኃላፊነት አንተ ጋር ሲጣል፣ ሁሉ ፈተና አንተ ጋር ሲጣል ደስተኛ እንደምትሆን፣ ጎበዝ እንደምትሆን፣ ሰላም እንደምትሆን፣ ተአምር እንደምትሆን። ስለዚህ ዋና ርዕሳችን ምን ዋስትና፣ አሁን የውስጥ ስኬት ከሌለ፣ የውጭ ስኬት ከመጣ፣ ህልም ከተሳካ፣ መኪና ከመጣ እንዴት ትደሰታለህ? ይሄ አሁን ዝም ብሎ ወሬ አይደለም፣ ማንኛውም ሰው ያውቀዋል። እኔ የተለያዩ ባለ ሀብቶች አውቃለሁ፣ ቼክ አደርጋቸዋለሁ። ይሄ የሆነ ጎማ መኪና የሚያጥብ ልጅ ሞር ይደሰታል ከሀብታሙ። ምክንያቱ የሆነ ድሃ ከሆንክ የሆነ ተስፋ አለ። ህልሜ ሲሳካ እደሰታለሁ፣ ተማሪ ትምህርት ሲያልቅ እደሰታለሁ፣ ነፃ ሆናለሁ እንደሚለው ያጣ ሰው ሳገኝ እደሰታለሁ ነው የሚለው። ያገኘ ሰውስ ደስተኛ ነው ወይ? መኪና የሌለው ሰው ይሰቃያል፣ መኪና ያለው ሰው ይሰቃያል። ገንዘብ የሌለው ሰው ይሰቃያል፣ ገንዘብ ያለው ሰው ይሰቃያል። ትዳር የሌለው ሰው ይሰቃያል፣ ትዳር ያለው ሰው ይሰቃያል። ልጅ የሌለው ሰው ልጅ የለኝም ብሎ ይሰቃያል፣ ልጅ ያለው 9 ሰዓት ተነስቶ ሲቀሰቅሰው። ሀብታምም ይሁን ድሃ ይሁን ከዚህ ስቃይ ያመለጥ አይደለም። ከየት ነው ይመጣ ያለ ስቃይ? ከውጭ አይደለም፣ ከውስጥ ነው። እኔ ስቃይ ከሆንኩ ምሰቃይበት ጉዳይ ይቀያየራል። ተቀጣሪ ሲሆን ተቀጣሪ በመሆኔ ይሰቃያለሁ፣ ቀጣሪ ሲሆን ቀጣሪ በመሆኔ ይሰቃያለሁ። ገንዘብ ከሌለኝ ገንዘብ ስለሌለኝ ይሰቃያለሁ፣ ገንዘብ ሲኖረኝ በገቢዎች ይሰቃያለሁ። የምትሰቃይበት ርዕስ ነው የሚለያየው እንጂ መሰቃየት አይቀርም። ምስጢሩ ከገባህ ግን ገንዘብ ባይኖርህ ሰላም ነህ፣ ገንዘብ ቢኖርህ ሰላም ነህ። ተቀጣሪ ብትሆን ደስተኛ ነህ፣ ቀጣሪ ብትሆን ደስተኛ ነህ። ስለዚህ ሁሌ ትኩረታችን ውጭ ነው። ከውጭ ነው ደስታ የምንፈልገው፣ ከውጭ ነው ሰላም የምንፈልገው። እነዚህ ነገሮች ውስጥ ነው ያሉ። እነዚህ ነገሮች የሚፈጠሩ ከውስጥ ናቸው። እሱ ነው ቁም ነገሩ። ዴይሊ ለማን ሁላችን የምናውቀው ይመስለኛል። ምን ይላል? አንድ ኢንተርቪው ላይ ተጠየቀ፣ ከሰው ልጅ በጣም የሚገርምህ ነገር ምንድን ነው ሲባል፣ እኔ ከሰው ልጅ በጣም የሚገርመኝ ነገር ገንዘብ ለማግኘት ጤናውን ያጣል፣ ከዛ ጤናውን ደግሞ ለማግኘት መልሶ ምኑን ያጣል። አሁን ሩቲናችንን ካየነው እንደዛ ነው። ከሱ ነፃ ለመሆን ነው ከተረዳ ነው ማለት ነው። እና አሁን ዋናው ነገር ምንድነው? ምን ያህል ተረድተነዋል? እኛን በጣም የሸወደን ሐሳብ፣ አንድ መወዳት ሐሳብ አለች፣ በጣም የሸወደችን። ምን ትላለች? ሜዳ ላይ ቁጭ ብሎ ከማልቀስ ማርሴዲስ ውስጥ ቁጭ ብሎ ማልቀስ ይሻላል ይላል። አሁን ሁሉ ሰው ቢጠየቅ ማርሴዲስ ውስጥ ማልቀስ ይሻላል ነው የሚለው። ማርሴዲስ ውስጥ የሚያለቅስ ሰው ካያችሁት ሞልቃቃ ብላችሁ ነው እንጂ የምታልፉት ምን ብላችሁ ትረዱታላችሁ? ውጭ ያለ ሰው እንኳን ስንት መረዳት ይችላል፣ ስንት ደግሞ ተስፋም አለው አይደለ? አብዛኛው ደግሞ ማርሴዲስ ውስጥ ሆነን ካለቀስን ትርጉሙስ ምንድን ነው? ይሻላል እኮ እዚህ ጋር ፖይንቱ ያለቅሱ ሰዎች በእግረኝ መሬት ላይ ተጠግተህ ከማልቀስ ማርሴዲስ ሆነህ ብታለቅስ ይሻላል። ግን ባታለቅስስ? ማርሴዲስ ሆነህ ባታለቅስስ? በታክሲ ሄድ ባታለቅስስ? ምክንያቱም ለቅሶ የሚመጣው ከውስጥ ነው። ለቅሶ የሚመጣው ከውስጥ ነው፣ ከውጭ አይደለም የሚመጣው። ሰው የፈለገ ያውራ።
እኔ እንዴት ተረጉመዋለሁ ነው የሚያስለቅሰኝ። የፈለኩ ማጣት እችላለሁ፣ እኔ እንዴት ተረጉመዋለሁ ነው የሚያስለቅሰኝ። ገንዘብ አጥቼ በዛ ማልቀስ እችላለሁ፣ ገንዘብ አጥቼ በዛ ልጠነክር እችላለሁ። ሰው ሰድቦኝ በዛ ላኮርፍ እችላለሁ፣ ሰው ሰድቦኝ በዛ ላልክ እችላለሁ። ማንኛውም መጥፎ ነገር ሲያጋጥም ውስጥ የምንተረጉምበት መንገድ ትክክል ከሆነ እናድግበታለን፣ የተሳሳተ ከሆነ እንጠፋበታለን። ስለዚህ ኔክስት አሁን ማየት ያለብን እንዴት ነው ውስጥ የምንገነባው ነው። ስለዚህ ሁሌ በአራት ደረጃ ነው የምንጠቅሰው የውስጥ ስኬት። የውስጥ ስኬት መጀመሪያ ምንድን ነው? የስጋዊ አካል ምንድን ነው? ጤንነት ነው። አእምሮ ምንድን ነው? ሰላም ነው። ስሜቶቼ ለሁሉም ምንድን ናቸው? ፍቅር። ሁለንተናዬስ የለበስኩት ምንድን ነው? ደስታ ነው። ስለዚህ በመጀመሪያው እንጀምር። በመጀመሪያው በስጋ እንጀምር። ይሄ ስጋዊ አካል ብዙ ጊዜ ብዙ ኬር አንሰጠው፣ የኛ ስለሆነ እናሰቃየዋለን። አሁን ህፃን ልጅ ብታሰቃየው አትሊስት መጥቶ በሌሊት ተኝቶ ያለ በጥፊ ሊልህ ይችላል። ይሄ ስጋ ግን ምን ያድርግ? የት ይሄድ? ስትጨነቅ ይጎዳል፣ ስትበቀል ይጎዳል፣ ማይሆን ምግብ ስትበላ ይጎዳል። ሁሌ እንደተጎዳ ነው። መጀመሪያ ማሰብ ያለብን ለዚህ ስጋዊ አካል ነው። ለራሳችን ካላሰብን ለሌላ ሰው አናስብም። ለዚህ ለራሳችን ፍቅር ከሌለን ለሌላ ሰው አናፈቅርም። ለራሳችን ሰላም ከሌለን ለሌላ ሰው ሰላም አንሆንም። ስለዚህ ይሄ ስጋዊ አካል ትክክለኛ በሆነ መልካም በሆነ መንገድ ስንይዘው ምን ይሆናል? ጤንነት ይሆናል። አሁን የሮቤል ሰውነት ይዘህ በእግር ብትሄድ ምን ችግር አለው? እንደውም ይመቻል። ግን ይሄ ስጋ ካበላሸሁት፣ ካሳመምኩት፣ ከጎዳሁት፣ ከተጫወትኩበት መርሴዴስ ቢኖረኝ ቤንትሊ ቢኖረኝ የት ያደርሰኛል? ስለዚህ ይሄ አይቀድም። እስካሁን ድረስ አላደረግኩትም ይዘ ኦኬ። ግን ከዚህ በኋላ የትኛው ነው መቅደም ያለበት? አሁን የውስጥ ስኬት ሲሳካ የውጭ ጉዳይ የለውም፣ መሳካት ብቻ ነው ያለበት። ውስጥ ከተበጣበት ውጭው ብጥብጥ ነው የሚሆነው። ውስጥ ትክክል ከሆነ ውጭው መስመር ነው የሚይዘው። ስለዚህ ውስጥ ነው መቅደም ያለበት። ስለዚህ ይሄ መጀመሪያ ይሄ ነው። ሁለተኛ አእምሮ ሰላም ነው። አእምሮዬ መመሪያ ከኔ የሚወስድ ከሆነ መልካም በሆነ መንገድ የሚመራ ከሆነ አእምሮዬ ምንድን ነው? ሰላም ነው። አብዛኛው ሰው ይሄ ነው ያጣው። አእምሮ ሰላም አይደለም። የአብዛኛው ሰው አእምሮ ከቁጥጥር ውጭ ስለሆነ ጠዋት ተነስቶ ይሳደባል። ማን ነው የሚሰድበው? ራስህን። ጠዋት እንደተነሳ ጊዜህን ገደልከው። ስንት መድረስ የነበረብህ ሰውዬ ምንም ሳትደርስ ገደልከው። ምን ልትሆን ነው መጨረሻ? አንተ እኮ ከንቱ ነህ ምናምን ነህ። ሌላ ሰው ከሰደበ የሆነ አትረባም ብሎ ከሰደበ እሷን ያመጣል። አዎ አትረባም። አእምሮዬ በራሴ ከሆነ ስለ ራሴ ማስበው ሰላም ነው ጦርነት፣ ስለ ሮቤል ማስበው ፍቅር ነው ጥላቻ፣ ስለ ስራ ማስበው እንደማተርፍ ነው እንደምከስር፣ ነገሮች እንደሚሆንልኝ ነው ማስበው እንደማይሆንልኝ። አእምሮዬ በእኔ ቁጥር ውስጥ ከሆነ ባልችል እንኳ ማስበው ለራሴ ሰላም፣ ፍቅር፣ ጤንነት፣ ለስራዬ ስኬት፣ የሚሳካበት መንገድ፣ የሚቻልበት መንገድ፣ ችግር ከመጣ መፍትሄ በእኔ ቁጥር ውስጥ ከሆነ አእምሮዬ። ግን አብዛኛው ሰው አእምሮ በራሱ ቁጥር አይደለም። ስለዚህ በራሱ ነው የማይመለከተው ርዕስ ነው። እንትና ግን ለምን ነው እንደዚህ ያደረገ? ይሄ መንግስት ግን እንደዚህ ማድረግ አለበት። ይሄ ሱዳን ግን ምን ሆነ ነው? ሁለቱም ማቆሚያ የለውም። አሁን ምን እንደሚመስለው ላልነቃ ሰው የሚያስብ ያለ ነው የሚመስለው። ምን እያደረግ ነው ብትለው እያሰብኩ ነው ነው የሚለው። ምንም ማሰብ የለውም። ዝም ብሎ ብቻ ነው። አሁን የማይስማማህ ምግብ ከበላህ ማለት ነው ወደ ላይ ወደ ታች ነው አይደለ? የማይሆን ነገር ከበላ እንደዚህ ብትል ይቆማል ወይ? ይወጣል። ወደ ላይ ይወጣል፣ ወደ ታችም ይወጣል። እረፍት የለውም። ስለዚህ ምን ነው የምታደርገው? ምን እንደበላህ ታያለህ። ያ ምግብ ትጥለዋለህ፣ ውሃ ትጠጣለህ፣ የሚያጸዳ ነገር ትጠጣለህ፣ በጊዜው ይሄዳል። አሁን የማይስማማህ ምግብ ምንድን ነው? የሆነ ሀሳቦች ገብተዋል፣ እንደ ፓራዳይም ሆኖ ገብተዋል። እነዚህ ሀሳቦች ምንድን ነው? በቃ አልችልም፣ ህልሜ ሲሳካ ደሰታለሁ፣ ችግሩ ሲፈታ ደሰታለሁ፣ እኔ እኮ እዚህ የደረስኩ አስተዳደጌ ነው፣ ቤተሰቦቼ ናቸው፣ ይሄ መንግስት ነው፣ ኑሮ ውድነቱ ነው፣ ኢትዮጵያ ናት፣ የኢትዮጵያ ህዝብ ነው፣ ሚስቴ ናት፣ ወንድሜ ነው፣ እንደዚህ ባልከስር ኖሮ። እነዚህ ገብተዋል። እነዚህ ያላንተ ቁጥጥር ነው ዝም ብሎ የሚያወሩ ነው የሚሉ። አሁን እነዚህ ዝም አሁን የምንሰራው ያለን ስራ ምንድን ነው? ዝም። እነዚህም ዝም ስታስብላቸው እነዚህ ሲጠፉ የምትፈልገው ሀሳብ በነፃነት ታስባለህ። ሰው አያቆምም። በየቀኑ ጠዋት ተነስቶ የትናንት ሀሳብ ነው የሚደግመው።
ሰው ሲያስብ ከየት ተነስቶ ነው የሚያስበው? ከአዲስ ነገር አይደለም የሚያስበው። ትናንት ነው ትናንት ያስበው፣ ትናንት ያየው፣ ትናንት የሰማው፣ ትናንት ካየው መከራ ተነስቶ ነው የሚያስበው። ይሄ ኮፒ ያደርገዋል፣ ወደ ነገ ፔስት ያደርገዋል። ሰው ሲያስብ የማሰብ አእምሮ ሲያስብ ከተአምር አይደለም የሚያስበው። ከየት ነው የሚያስበው? ከትናንት ማህደረቱ ውስጣው ከሜሞሪ ኮፒ ነው የሚያደርገው። ከዛ ምናብ ይጠቀማልና ትንሽ ማሻሻያ አድርጎ ወደ ነገ በምናብ ደግሞ ፔስት ያደርገዋል። ያሰበ ይመስለዋል። በዛ ነው 99 የዓለማችን ህዝብ አያስብም የምንለው። የታወቀ ነው። ምክንያቱም ለውጥ የለም። ሁሌ እንደዛ ነው። ሰርክል ኮፒ ፔስት። ትጀምራለህ፣ ታኮርፋለህ፣ ይለቀሃል፣ ትደሳለታለህ፣ ትጀምራለህ፣ ትወድቃለህ። ኢትስ ሴም። ትጀምራለህ፣ ትከስራለህ። ኢትስ ሴም ቲንግ ኦቨር ኤንድ ኦቨር። ለውጥ የለም። ኢትስ ጀስት ሳይክሊካል ኮምፓልሲቭ ይባላል። አሁን ይሄ አእምሮ ይዘህ ትዳር ብትገባ እስከምታገባት ልጅቷ ስለምትሰማ ዋው ነው የምትለው። ከገባ በኋላ እሷም ችግር አለብህ፣ አንተም ችግር አለ። ፒክ አድርጎ የእሷ ስህተት እዚህ ጋር ሲያመጣልህ አንተም ታብዳለህ፣ እሷም ታሳብዳታለህ። ምን ነው ችግር ሲባል ሚስቴ ነው የምትለው። እሺ ሚስትህ እዚህ ጋር ትቆይና እዚህ ጋር መስሪያ ቤት ዋል ብትለው እዛ መስሪያ ቤት እስከሚለምደው ለሳምንት ሰላም ነው፣ ለአንድ ወር ሰላም ነው። ከዛ በኋላ ግን ሙሉ መስሪያ ቤቱንም ያስጠላው። እዚህ መስሪያ ቤት ያሉ ሰዎች ሌቦች ናቸው ወይ ሳምት አያጠፉ ማለት አይደለም። እኔ ያጠፋለሁ፣ እነሱ ያጠፋሉ። ግን የተበጠበጠ አእምሮ ከያዝክ ቤት ብትሆን ከሚስት ትጣላለህ፣ ከወንድምህ ብትሆን የምትጣልበት ጉዳይ አይጠፋም፣ መስሪያ ቤቱ ችግር አይጠፋም፣ አገሪቷ ችግር አይጠፋም። የሚገርመው ነገር እንደዚህ አይነት ሰው ብቻውን ቤት ቁጭ ቢል ቲክቶክ ምናምን ካላገኘ፣ ቲክቶክ ካገኘ ይሸውደዋል። እዛ ጋር ስለሚሄድ አያስብም። ብቻው ምግብ ሰጥተህ ውሃ ሰጥተህ ብቻውን ቁጭ ብትለው በ24 ሰዓት ያብዳል። አሁን እኔ እናንተ ጋር ሆነን ካበድክ እኔ ተጠያቂ ልሆን እችላለሁ። ብቻህን ሆነ ከከፋ፣ ብቻህን ሆነ ከደበረ፣ ብቻህን ሆነ ካረርክ፣ ብቻህን ሆነ ከተጨነቅ ግን የጭንቁ ምንጭ ማንጋ ነው? እኔ ጋር ነው፣ አእምሮዬ ጋር ነው። አእምሮዬ ሰላም አይደለም። ምክንያቱም አእምሮዬ መመሪያ ከኔ አይወስድም፣ እንደፈለገ ነው። እዚህ ጋር ሲመጣ ሞቲቬሽን የስ 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 የሆነ ትከስራለህ፣ የሆነ የሚከፈላለህ፣ የሆነ እዳለህብህ ሲባል ደግሞ በቃ አእምሮ እንደ ቢላ ከወሰድ ነው። ቢላ ቆንጆ መሳሪያ ነው አይደለ? በደንብ አድርገን ከተጠቀምንበት ምግብ ይሰራልና አይሰራልንም። አእምሮ ደግሞ ቆንጆ የሆነ ቅዱስ ስጦታችን ነው። ስንጠቀምበት ህልም ያሳካል፣ ችግር ይፈታል። ይሄ ነው ስራው። የአእምሮ ስራ ይሄ ነው። አእምሮ የተሰጠን ፈጣሪ አእምሮ የተሰጠን ለምንድን ነው? ልንገለገልበት፣ ህልም ልናሳካበት፣ ልንፈጥርበት ነው። ሁሉ ችግርህ እንፈታልሃለን። መኪናም እንሰጥሃለን፣ ቆንጆ ሚስትም እንሰጥሃለን፣ ቆንጆ ትዳርም እንሰጥሃለን፣ ቤትም እንሰጥሃለን። ህይወት ስጠን ብንለው ማንም ሰው እሺ አይልም። ዋናው ህይወት ነው። ከህይወት የሚበልጥ ነገር የለም። እዚህ ጋር ጫጫታ ካለ ህይወት ከንቱ ነው የሚሆነው። ስለዚህ ነገ ጠዋት ስነሳ በህይወት ካለ ትልቅ በረከት ነው አይደለም? ከዛ ቀጥሎ ትንፋሽ ካለ ወሳኝ እሱ ነው። ትንፋሽ አለ፣ ኦክሲጅን የገባ ይወጣ ነው። ኦክሲጅን የገባል ካርቦን ዳይኦክሳይድ ይወጣ ነው። ቀጥሎ ምግብ አለ፣ ቀጥሎ ውሃ አለ፣ መጠለያ አለ። ተመስገን ነው አይደለም? ቤታችን ድረስ ውሃ አይደርስም፣ አይመጣም፣ መብራት አይመጣም፣ አስቤዛ አካባቢያችን አይደለም፣ መኪና ባይኖርም ራይድ የለም። ኢትስ ቢዩቲፉል ላይፍ ኢዝ ቢዩቲፉል። በዚህ ተመስገን ብለህ ከጀመር ዞር ስትል ደግሞ ፀሐይ ካለችበት ታሞቀናለች። ካልገባህ ፀሐይ አይመቸኝም፣ ግን ፀሐይ ካለችበት ታሞቀናለች። ዛፎች ስርዓት ይዞ ይሄዳሉ፣ ያምራሉ። ዛፎች ካያቸው አይወዳደሩ፣ እልህ አይገቡ፣ ስራቸው። ወፎች ይመጣሉ፣ እዛ ጋር እንስሶች አሉ። ኢትዮጵያ የቀጠለች ነው። ስንት ችግር አልፋ የቀጠለች ነው። አፍሪካ የቀጠለች ነው። የዓለም ህዝብ የሚቻለው እያደረገ ነው። ህይወት የቀጠለ ነው። ላይፍ ኢዝ ቢዩቲፉል። እቺ እኮ ልዩ ሞመንት ናት። ፈጣሪ ፈቅዶ እዚህ ነን ያለ ነው። እቺ ሞመንት ከዚህ በፊት ሆና አታውቅም፣ ለወደፊትም አትሆንም። እንደሆነችው ናት። አሁን እዚህ ጋር ምን ልሆን? ጣጣዬ ችግሬ ላስብ፣ ምን ሊሆን ይችላል ልገምት፣ ወይስ እዚህ ጋር ግጥም አድርጌ ልስራባት? ትክክል የሆነ አእምሮ እቺን ሞመንት እስካሁን ድረስ ከስር ያለው አሁን ምን ላድርግ? እስካሁን ድረስ እንደዚህ ገንዘብ የለኝ፣ አሁን ምን ላድርግ? አሁን ላይ ትኩረት ካደረግ፣ ሰላም የሆነ ፍቅር የሆነ ሀብታም የሆነ ተአምር የሆነ ሀሳብ ካሰብክ፣ የሀሳብ ደግሞ ከቆየህበት ትኩረት ከሰጠው፣ በዛ ሀሳብ መሰረት ደግሞ አክሽን መውሰድ ከጀመርክ ሁሉ ነገር በሰዓቱ ይስተካከላል። ይሄ ማድረግ የሚችል ሰላም የሆነ አእምሮ ነው። በራስህ የሚሄድ አእምሮ ነው። እንደዚህ ከሆነ ሰው እንዴት ይደብረዋል? ሰው እንዴት ነው የሚደብረው? አሁን ያለ ሞመንት ክብር የለው፣ ለህይወት ክብር የለው፣ ለፀሐይ ክብር የለው። አትመቸኝም ነው የሚለው። ማለት ይሄ ፈጣሪ የፈጠረው ሁሉ ተፈጥሮ ፐርፌክትሊ ሲሄድ አይታየውም።
ምክንያቱ እዚህ ጋር ተረት አለ። ህይወቴ ሳልደርስ የት መድረስ ነበረብኝ እስካሁን ድረስ ምንም ሳልንቀሳቀስ፣ አሁን ደግሞ ምን አድርጎ የሚከፈላለኝ እንደዚህ ሆነ። ትናንትናና ነገ እዚህ ላይ የለህም። ከራሴ ጋር ሰላም ካልሆን ከሮቤል ሰላም ሆናለሁ ወይ? አልሆንም። ሁሉ ነገር ነው የሚያናደኝ፣ ሁሉ ነገር ነው የሚያቃጥለኝ። ለመቃጠል ዝግጁ ነኝ። ያልነቃ ሰው ሮቤል ያናደደው ነው ይመስለው። አይደለም። በቃ መናደድ አመልህ ነው። ሁኔታው የሚያስጨንቅ ነው ይመስልም። በቃ ካልተጨነቅ ደስ አይልህም። የሚያስጨንቅህ ጉዳይ ከጊዜ ወደ ጊዜ ይቀየራል እንጂ መጨነቅህ አይቀርም። ምክንያቱም ጭንቀታም የሆነ ፓራዳይም ነው ያለ። ሰው ምለው ያለሁ ስጋዊ አካሌ መልካም በሆነ በእኔ መንገድ ከሄደ ጤንነት ይባላል። አእምሮዬ መልካም በሆነ መንገድ ከሄደ ሰላም ይባላል። አእምሮ ሰላም ነው። ጠዋት ተነስቶ በቃ ምግብ ካገኘ ተመስገን። ከዛ በኋላ መሆን ያለበት ሆናለህ። ሁሉም ስሜቶቼ ፍቅር ከሆኑ ለሁሉም በእኔ የመጣ ለሁሉም ፍቅር ካልገባኝ የኛ ፍቅር የሚሆነው ኮንዲሽናል ነው። የሆነ ሰው ያልከው ከሰማ ፍቅር ትሰጠዋለህ። ያልከው ነገር ካልሰማ ፍቅር አልሰጠው። ስለዚህ ከፋፍለሃት ዓለም ከፈጣሪ መማር እንችላለን። ፈጣሪ ለሁላችን ፀሐይ ሳይለይ ነው የሚሰጠን። ዝናብ ሁሉ ነገር ሳይለይ ነው የሚሰጠን አይደለ? እንደ ኃጢአታችን እንደ ስራችን አይደለም የሚሰጠን። ስለዚህ ከዚህ በመማር ለሁሉ ሰው ፍቅር ብንሰጥ ምን ችግር አለው? ለሁሉ ሰው ፍቅር መስጠት የምንችለው እኛ ፍቅር ከሆን ነው። እኔ ፍቅር ከሆንኩ ሌላ አማራጭ የለም። ለሁሉ ፍቅር ነው የምሰጠው። እዚህ ጋር ፍቅርና ጥላቻ የተከፋፈልኩ ከሆነ ደግሞ ለሁሉ ሰው ከፋፍዬ ነው የምሰጠው። የምትሰጠው ደግሞ ይመለስልሃል። እኔ አብዛኛው ሰው ጥያቄ ምንድን ነው? ለምሳሌ ለሮቤል ፍቅር ሰጥቼው እሱ ፍቅር ባይመልስልኝ፣ እሱ የእሱ ጉዳይ ነው። እኔ ቴኬር ማድረግ የምችለው የራሴ ነው። ስለዚህ ስሜቶች ደግሞ ሁሉ በፍቅር የሚያበሩ ከሆነ ሁለንተናዬ ደስታ ነው። እዚህ ህይወት መኖር ደስ ይላል። በመርሴዴስም ይሁን በእግርም መኖር ደስ ይላል። አሁን ደስ ያለው ሰው ጠዋት ተነስቶ መሆን ያለበት ይሆናል አይሆንም? ለምን አይሆንም? በደንብ አድርጎ ይሆናል። ማድረግ ያለበት ያድርጋል አያድርግም? መክፈል ያለበት መስዋዕትነት ይከፍላል አይከፍልም? ማሰብ ያለበት ያስባል አያስብም? መፍጠር ያለበት ተአምር ይፈጥራል አይፈጥርም? በዚህ መንገድ ከሄደ መምጣት ያለበት ይመጣል ወይስ አይመጣም? የውስጥ ስኬት ካለ የውጭ ስኬት ግዴታ ነው። እኔ ይሄ ትምህርት ማስተምረው መጀመሪያ ለራሴ ነው። ማስተምረው ሳይሆን መማረው በቃ ጉጉት አለኝ። ምንድነው የዚህ ድርጅት ዋና ዓላማ? ህይወትን ማወቅ። ትልቁ ችግራችን ምንድነው? ህይወት እንዴት እንደምትሰራ እናቃት። ስጋዬ እንዴት እንደሚሰራ ካወቅኩ፣ አእምሮዬ እንዴት እንደሚሰራ ካወቅኩ፣ ስሜቶቼ እንዴት እንደሚሰራ ካወቅኩ፣ ሁለንተናዬ እንዴት እንደሚሰራ ካወቅኩ፣ የውጭው ዓለም ያስቸግረኝ፣ ገንዘብ ይጉደለኝ፣ ሌላ ነገር ይፈጠር፣ እኔ ግን ተጨማሪ ችግር አይደለሁም። ሀሳቦቼ ተጨማሪ ችግር አይደለም። ስሜቶቼ ተጨማሪ ችግር አይደለም። ስለዚህ እዚህ ጋር ኢምፓወር የምናደርገው እኔ ተጨማሪ ችግር እንዳልሆን ነው። በህይወቴ እኔ ተጨማሪ ችግር አይደለሁም። እኔ ትርፍ ነኝ። እኔ ለራሴ ሰላም ነኝ፣ ፍቅር ነኝ። ስለዚህ እዚህ ላይ ነው ትኩረታችን። እኔም ማወቅ የምፈልገው ውጭ ምንም ነገር ሳይቀየር ራሴን መቀየር ነው። ስለዚህ ይሄ ለማድረግ የሚያስችሉን በስት የሚባሉ ቴክኖሎጂዎች ማጥናት፣ መረዳት፣ መቀየር ነው። የውስጥ ስኬት የምለው ያለው ቀልድ እንዳይመስላችሁ። ጠዋት ከሮቤል ጋር ያወራን ነበር። ዶክተር ጆ ዲስፔንዛ የሚባል ሐኪም አለ። እነዚህ አይነት ትምህርቶች መጨረሻው የት ማድረስ ይችላሉ? ከባድ የሆኑ በሽታዎች ማጥፋት ይችላሉ። ሰው በአእምሮ ብጥብጥ ካልሆነ፣ በስሜቶቹ ፍቅር ከሆነ፣ ሁለንተናው ደስታ ከሆነ ከባድ ካንሰር የነበረባቸው ሰዎች ተነስቶላቸዋል። ወሬ አይደለም። ሜዲካል ኤቪደንስ ከነ ማሽኑ መለኪያ ውስጥ ያለን ሀብት አናቀው። አፈጣጠራችን እጹብ ድንቅ ነው። ቆንጆ መኪና ሰጥቶ ፔዳልና ፍሬን አላት። በእድልና በአጋጣሚ ፍሬንና ነዳጅ ከረገጥከው ኦን አድርገው ነው የሚሰጡ። ህይወት ኦን አድርገው ነው የምትሰጠን አይደለ? የህይወት ጉዳይ ምንድነው መሰለህ? አጥፍተህ ብትቀይራት እኮ ቀላል ነው፣ ግን ኦን ናት መኪና። ኦን ናት መኪና። ኦን አድርገው ሰጥተው ዝም ብለህ ነዳጅ ፍሬን በአጋጣሚ እንደዚህ አጎንብሰህ ከመታ መጨረሻው የት እንደምትደርስ የታወቀ ነው። መደረሻ የት እንደሚሆን የታወቀ ነው አይደለ? እቺ ህይወት እንደሱ ነው። የተናደደ ሰው ከመጣ እናንደዳለን። ሰላም የሆነ ሰው ከመጣ ሰላም እንሆናለን። ገንዘብ ካገኘ እንደሰታለን። ገንዘብ ካጣን እንጨነቃለን። ሰዎች ከደገፉን ሰላም እንሆናለን። ሰዎች ከተቃወሙን እናኮርፋለን። በቃ በየቀኑ የውጭ ሁኔታ እንደተቋጠረን ነው። ኖ ኖ ኖ ኖ። ሰላም፣ ፍቅር፣ ደስታ ከውጭ ነው የሚመነጨው። ይሄ ስታውቀው ስትረዳው በቃ ቢሳካልህ ባይሳካልህ፣ የውጭው ቢሳካ ባይሳካ ብቻህን ሰላም መሆን የምችል ከሆነ የውሸት አይደለም የምር ማለት ነው።
እቺ ውስጥ ከተቋጠርካት በሽታ የሚባል አይነካው። ውጭው ገንዘብ ሲጎድል የምትጨነቅ ከሆነ ሰው ሲሰድብህም ትህም ከሆነ ካልደገፈህም እንትን ከሆነ እነዚህ ሀሳቦች ስሜት ይቀይራሉ። እነዛ ስሜቶች ሰውነት ኬሚካል ይለቃሉ። ይሄ ሰውነት ይታመማል። ይሄ ሰውነት ይታመማል ብቻ ሳይሆን አእምሮህን ይረበሻል። ጤናማ የሆነ ሀሳብ አታስብም። ጤናማ የሆነ ስራ ሰራም ጤናማ ውጤት አታገኝም። ስለዚህ እዚህ ጋር ሰዎች ድጋፍ ማገናኘት ሳይሆን የኛ ስራ እቺ ህይወት እንዴት ነው የምትሰራ? እኔ ማወቅ የምፈልገው እሱ ነው። እቺ ህይወት እንዴት ነው የምትሰራ? ምንም ነገር ሳይስተካከል ውስጥ በማስተካከል ውጭው እንዴት ነው ማስተካከለው? ሰዎችን ከጨበጣት እርዳታ ከፈለገ ያገኛል፣ ብድር ከፈለገ ያገኛል፣ ስራ ከፈለገ ያገኛል፣ መስሪያ ቤት ከፈለገ ያገኛል። ውስጥ ከተስተካከለ ውጭ መስተካከሉ ግዴታ ነው። that's the most important thing። ስለዚህ ትኩረቴ እኔ እሱ ነው። ምክንያቱም አይቼዋለሁ። በእኛ ቤት ስንት በሽታዎች ተነስተዋል። እንደነ ዶክተር ጆ ዲስፔንዛ በዛን ደረጃ ባይሆን ከባድ በሽታዎች ከዚህ ቤት ሲነሱ አይተናል። ከባድ ኪሳራዎች ሲከፈሉ አይተናል። ከባድ ፋብሪካዎች ሲከፈቱ አይተናል። ከባድ ሪል ስቴቶች፣ ትላልቅ ህልሞች ሲሳኩ አይተናል። አይደለም ዴሮቤ? ስለዚህ ሰው ኢምፓወር ከሆነ ከየት ይምጣ፣ ስንተኛ ክፍል ይጨርስ፣ ምን ይማር፣ ምን ያክል ገንዘብ ይኖረው፣ እስካሁን ድረስ ምን ያክል ይሳካለት አይሳካለት፣ ሰው አሁን ከገባው፣ አሁን ከተነሳ፣ አሁን ከተጀመረ የት መድረስ ይችላል? ፈጣሪ ብቻ ነው የሚያውቀው። ብቻውን መረዳት ያለበት ነገር ውስጥ እንዴት ይሰራል ነው። ዶክተር ጆ ዲስፔንዛ ስታነሳ በሳይንስ በጣም ትላልቅ ነገር እያየን ነው አሁን እና ውስጣችንን በመጠበቅ እንዴት እንዳልከው ካንሰርን የተለያየ ነገር እንዴት ማጽዳት እንችላለን እናየዋለን። እኔ ደግሞ ሁሌ የምለው ምንድነው ቀለል ያለ ኤክስፐሪመንቶች ማየት እንችላለን። አሁን ዶክተር ጆ ዲስፔንዛ ሳይንሱን ተጠቅሞ የሰው ልጅ የት እየደረሰ እንደሆነ ፖዚቲቭሊ እያየ ነው። እኛ ደግሞ ማየት ከፈለግን አካባቢያችንን ማየት እንችላለን። ሰው እንዴት ነው ማዲያት ያወጣው? ማዲያት ለማውጣት ቀለም ተቀብተን ነው እንዴ? የሆነ ሜካፕ አጊጠን ምናምን አይደለም። ሰው ዝም ብሎ እያረረ ሲሄድ የውስጡ ነገር ይወጣል። ከጥቁር ጸጉር ወደ ሽበት እንቀይራለን። እንዴት ነው የሚቀየረው? ማለት ይሄ ምንም ፕሩፍ ማድረግ አያስፈልግም። ሁላችን የምናየው ነው። እንደዚህ መቀየር ከቻልን ጸጉር መቀየር የሚችል አቅም ካለን ፖዚቲቭሊ ደግሞ ያንን ማድረግ እንችላለን። ልክ ሰው ሽበት ሲያወጣ ምንድነው የምንለው? አሁን እኔ አንድ ሁለት አውጥቻለሁና ገና ካሁኑ ምን ገጠመ ምናምን እንላለን። አያችሁ ኢንተርናሊ ምን የሆነ ኮሚኒኬሽን አለ ማለት ነው። ደስ ማይል ኮሚኒኬሽን ሲኖር ወዴት ሪፍሌክት ያደርጋል? ወደ ሰውነታችን። አሁን ያንን ወደ ፖዚቲቭሊ መጠቀም እንችላለን ነው። እኛ ጥሩ አድርገን ወደ ኔጌቲቭ መጠቀሙ እንችልበታል። ይሄ ትልቅ ኤክስፐሪመንት እኮ ነው፣ ማሳያ ነው። ይሄንን ካየን ለፖዚቲቭስ መጠቀም እንችላለሁ ወይ? ኦፍ ኮርስ ይቻላል። አሁን ድሪምስ እዚህ ጋር ብዙ ታሪኮች አሉ። ብዙ ሳይነስ አለኝ፣ ማይግሬን አለኝ፣ ብዙ ነገር ሲጠፋ ውስጥ ስታስተካክለው የሚገርም አቅም ነው ያለው። ውስጥ ስታስተካክለው ገንዘብ ብቻ አይደለም፣ ጤንነት ይስተካከላል፣ ቤተሰብ ይስተካከላል። እዚህ ትዳር የተስተካከለ የለም እንደዚህ ቤት ስንት ትዳር ነው የሚስተካከለ ያለ? አሁን ማስበው ሐሳብ በእኔ ቁጥር ውስጥ ከሆነ ማስበው ሐሳብ ስለ ኪሳራና መከራ ነው ወይ ስለ ትርፍና በረከት? ስለ ጦርነት ነው ስለ ሰላም? ስለ ጥላቻ ነው ስለ ፍቅር? ስለ ደስታ ነው ወይስ ደስታ ስላልሆነ ነገር? አሁን ሐሳቤን መቆጣጠር አልችልም። ግን አእምሮዬ በእኔ ቁጥር ውስጥ ካልሆነ ይሄዳል፣ ጉብኝት ይሄዳል። ወዴት ነው የሚሄደው? ወይ ወደ ትናንት ይሄዳል፣ ወይ በልጅ ያለህ የተፈጸመብህ በደል ይሄዳል፣ ወይ የማትወደው ያጋጠመ ነገር ይሄዳል፣ ወይ ወደዛ ይሄዳል። አሁን እሱ ማሰብ ሲጀምር ወገብህም ያጥፈዋል። አሁን በዚህ ሰዓት መጣ አንድ ሰው ነቃ በል ብትለው እንዴ እኔ ያለሁበት ችግር ታውቃለህ፣ እንደዚህ የሚከፈላለኝ እንደዚህ ሆኛለሁ፣ አስተዳደጌ እንደዚህ ነው፣ አሞኛል፣ ሰው ታሞብኛል፣ ውስጥ ተቋጠር ነው የሚለው። እሺ አትቋጠር። ከፈለግ ተናደድ፣ ከፈለግ ተጨነቅ፣ ከፈለግ ስለ ኪሳራው ግን ሆን ብለህ አድርገው። አንድ ሰው አእምሮ በሱ ቁጥጥር ውስጥ ከሆነ ስጋው በሱ ቁጥጥር ውስጥ ከሆነ በአጋጣሚ አይኖርም፣ በዲዛይን ነው የሚኖረው። ስለዚህ ይሄ ስጋ እንዴት ነው መቀመጥ ያለበት? እንዴት ነው መራመድ ያለበት? እንዴት ነው መመገብ ያለበት? በእኔ ቁጥር ውስጥ ነው። ሀሳቦቼ በእኔ ቁጥር ውስጥ ናቸው። እዳ ውስጥ ብሆን ስለ መፍትሄ ነው ማስበው።
ችግር ውስጥ ብሆን ስለ ትርፍ ነው የማስበው። ጭቅጭቅ ውስጥ ብሆን ስለ ሰላም ነው የማስበው። አሁን ስለ ሰላም ካሰብኩ ስለ ትርፍ ካሰብኩ እዛ ላይ ከቆየሁ ከገነባሁት ያ ህልም ይሳካል አይሳካም? ያ መፍትሄ ይወርዳል አይወርድም? እስካሁን ድረስ የከሰርክ ልትከስር ትችላለህ። ከዚህ ደቂቃ ጀምሮ የምታስበው ሀሳብ ከቀየርኩ ህይወት አይቀየርም? እስካሁን ድረስ በማትፈልገው ሁኔታ ተከበህ ልትሆን ትችላለህ። አሁን መቀየር ትችላለህ? አትችልም። የሚያስፈልገው ምንድነው? መንቃት። ለምን ነው የምትነቃው? ከአእምሮ ተረት አእምሮ ትናንት ነገ ሲሄድ ይሴ ሆልድ ኦን እስካሁን ድረስ ያሰብክልኝ ይበቃል። አእምሮ ከየት ተነስቶ ነው የሚያስበው? ፓራዳይም ምንድን ነው? ከልጅነት ጀምሮ እስከ ዛሬ ድረስ በአእምሮ የተገነባ የሀሳቦች፣ ስሜቶች፣ እምነቶች፣ ልማዶች ድምር ነው። አይቻልም የሚባል ፓራዳይም ካለ ሁሉ የማይቻልበት ነገር ነው የሚነግርህ። የሆነ ነገር ስታስብ አይቻልም ይልሃል። ኪሳራ የሆነ ፓራዳይም ካለ ማንኛውም ስራ ስታስብ ገና ሳት ጀምሮ ስትከስር ይታያል። ስለዚህ ይሄ ፓራዳይም አንዴ ዝም በልልኝ ትለዋለህ። መፍትሄ ላይ፣ ሰላም ላይ፣ ፍቅር ላይ፣ በረከት ላይ ማስቆየት ይችላል? አልችልም። ስሜቶችን፣ ፍቅር፣ ሁለንተናይም ደስታ ቀላል ነገር አይደለም። እንደዚህ ብለህ ወጥተህ እዛ ስትደርስ የሆነ ነገር ያጋጥመሃል። የሆነ ሰው ይገጭሃል። መብት አለህ፣ መናደድ ትችላለህ። በዛ ሰዓት ልትናደድም ትችላለህ። ስትናደድ ግን አሁን ወጣሁ፣ በውጭው ዓለም ቁጥጥር ውስጥ ገባሁ፣ ወደ ማን ልመለስ? ወደ ራሴ ልመለስ። የሆነ ስልክ ይደወላልና ተጨማሪ ክፍያ አለ ይልሃል። በቃ ይሄ ሳልከፍል ይሄ ደግሞ መጣብኝ፣ በቃ አሁን ተስፋ ልቁረጥ። መብትህ ነው። ግን ተጨማሪ ችግር ሲመጣ ወይ ትፈርሳለህ ወይ ታድጋለህ። አንዳንድ ችግሮች ያስፈነጥሩሃል አይደለ? ሰው በስኬት ብቻ አይደለም የሚያድገው፣ ሲወድቅም ያድጋል። ስለዚህ ምርጫ አለን የለንም? ስለዚህ መንቃት ነው። ስትሄድም መንቃት ነው፣ ስትመገብም መንቃት ነው፣ ሀሳብህም መንቃት ነው፣ ስሜትህም መንቃት ነው። ሀሳቤ፣ ስሜቴ፣ ውስጤ ሁሉ በእኔ ከተመራ መመሪያ ከወሰደ በጤንነት፣ በሰላም፣ በፍቅር፣ በደስታ መኖር ከቻልኩ ውስጥ ተቀይሯል። ይሄ ውስጥ ከተቀየረ መኪና ቢኖረኝ ባይኖረኝ ችግር የለው። በራሴ ድርጅት ብሰራ በሌላ ሰው ድርጅት ብሰራ ችግር የለው። በራሴ መንገድ በትክክል ስለሚሄድ ውስጥ ስለተስተካከለ ውስጡን ውጭን ያስተካክለዋል። አሁን ይሄ አይነት ሰው በጣም ነፃ ስለሆነ ይታየዋል። ምን ነው የሚታየው? ሁላችን እዚህ ያለን የምንፈልገው ህይወት እንድንኖር የምንፈልገው ህልም እንድናሳካ የሚያስፈልገን ሀሳብ፣ ሰው፣ ትምህርት፣ ልምድ፣ ቦታ፣ አቅም በብዛት ነው ያለ። አይታየንም። ለምን ነው የማይታየን? ምክንያቱም እዚህ ቢዚ ያደረገን ተረት አለ። ያ ተረት ስናቀመው ህይወታችን በምንፈልገው መንገድ ስንመራው ጠዋት ስትነሳ ሀሳብ አለ፣ ይታይሃል። ደግሞ ጠዋት ስትነሳ ሰው አለ፣ ይታይሃል። ደግሞ እነዚህ የሚታዩ ነገሮች ስትጠቀምባቸው ይሳካል። እሱ ሲሳካ ሌላ ደግሞ ይታይሃል። እሱ ደግሞ ትሞክራለህ፣ ይሳካል። ባይሳካም ችግር የለውም። ውጭው ባይሳካ ችግር የለውም። ውስጥ የተሳካ ስለሆነ ዛሬ ባይሳካ ነገ ጠዋት ደግሞ ይሳካል። ነገ ባይሳካ ከነገ ወዲያ ጠዋት ተነስተህ ስትነሳው ይሳካል። ውስጥ እንደምትፈልገው እስከሆነ ድረስ ውጭው አልቀየር ቢል መቀየሩ አይቀርም። ከዚህ ስመጣ በቃ ችግሩ ከኛ በላይ አድርገን ስላየነው ነው እንጂ እንደዚህ እያስጨነቀን ያለው ቁጭ ብለን ሰከን ብለን ገለል ብለን ማሰብ ስንችል መፍትሄ ያለው ለሁሉ ነገር እና መፍትሄ አግኝቼ አሁን በጣም ደስተኛ ሆኛለሁኝ። ከኔ አልፌ ለሰዎች በረከት መሆን ጀምሬያለሁ። ብዙ ሀሳቦች አሉ ነው ሜሊና የእውነት ሴትል ማድረግ ዝም ማለት ምን ያህል እንደሚጠቅም ራስን ኮንትሮል ማድረግ መቻል፣ ራስን ሀሳብን መቆጣጠር እና ደግሞ የሚመጡ ስሜቶችን አለመከራከር፣ በቃ ዝም ማስባል የሚለው ነገር ወሶ ፓወርፉል ለኔ። የዚህ ምንጭ ዋና ኮሩ ሲገባኝ እኔ ውስጥ እንደሆነ የፍቅር ምንጭ፣ የጤንነት ምንጭ፣ የደስታ ምንጭ እኔ ጋር ሲሆን ነገር ተቀየረ ማለት ነው። ኢቭን እንደምችል አላቅም ነበርና እንደምችል ኢቭን አውቅ ያለሁኝና በጣም ደስ ብሎኝ